በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን የቅዱስ ዮሐንስ ወንጌላዊ ዜና ገድሉን ማንበብ እንጀምራለን። ቅዱስ ዮሐንስ ከዘብዴዎስና ከማርያም በወፍሌ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔዓለምን ተከትሎታል። ቅዱስ ዮሐንስ ከወራት ቀድሞ ጌታ ከመከተሉ ባሻገር በምን ምክንያት ከጎኑ አይጠፋም ነበር። ስለ ንጽሕናው በጎ የፍቅር ሕሊና ሕንጻን ሳለ በወንድሞቹ ሐዋርያት ዘንድ ሞገስ ከፍ ያለ ነው። ይህ አባት መስከረም 4 ቀን በዚህች ዕለት እንደተወለደ ቅድስት ቤተ ክርስቲያን ታስተምራለች። ዮሐንስ የሚለው ስም ዮሐናን ከሚለው ቃል የተገኘ ሲሆን ትርጓሜው ከሕያው እግዚአብሔር የተሰጠ ማለት እንደሆነ ብዙ ሊቃውንት ይስማማሉ። ትርጓሜ ወንጌል ግን ዮሐንስ ማለት ፍስሐ ሐሴት ማለት ነው ይላል። ቅዱስ ዮሐንስ ብዙ ቅጽል ስሞች አሉት። ከእነዚህም መካከል ጌታ ኢየሱስ ክርስቶስ አምላክነት በመግለጡና ለጌታችን ባለው ቅንነት ባሳየው የኃይል ስራ ቦኤርጌስ ወልደ ነጎድጓድ የእግዚአብሔር አንድነት ሶስትነት ስለሚናገር፣ ታጎሊዎስ ነባቢ መለኮት ኃላፊያትና መጻያትን ስለሚናገር፣ አቡነ ቀለምሲስ ራእየ ህወሓት ባለ ራእይ እንዲሁም የጌታ ጽዋተ መከራ አይቶ ፊቱን በሐዘን ተቋጥሮ ይኖር ስለነበረ ቁጽረ ገጽ ፊቱ በሐዘን ተቋጠረ ይባላል። ጌታችን ግርማ መንግስቱን ሲገልጥ የያይሮስ ልጅ ሲያስነሳ፣ በጌቴሴማኒ የአትክልት ቦታ ሲጸልይ፣ ስለ ኢየሩሳሌም መጥፋት ትንቢት ሲናገር ዮሐንስ አብሮ ስለነበረ ሚስጥር ልጅ ይባላል። ቅዱስ ጳውሎስ አዕማደ ቤተ ክርስቲያን ተብሎ ከሚጠራቸው ሐዋርያት አንዱ ዮሐንስ ነው። ከሌሎች ደቀ መዛሙርት በተለየ አኳኋንም ጌታ ይወደው ስለነበረ ሁሌም ከቅፉ አይለየውም ነበር። በዚህም የጌታ ወዳጅ ፍቁረ እግዚእ ተብሏል። ከዚያ በተጨማሪ ወንጌላዊ ዮሐንስ ድንግል ዘንስር ዘፈቀደ ውስተ ጽኑ ለኢየሱስ ከአልረድ ባህረ ጥበባት አበልሳናት እየተባለም ይጠራል። ቅዱስ ዮሐንስ አባቱ ዘብዴዎስ የሚባል የሲኖዳ ሀገር ገሊላዊ ሲሆን አሳ አጥማጅ ነበረ። እናቱ ማርያም በወፍሊያ እንደምትባል ከ36ቱ ቅዱሳን አንስት አንዷ መሆኗን የቤተ ክርስቲያን ትውፊት ያስረዳናል። ቅዱስ ዮሐንስ በመጀመሪያ የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር ነበረ። በኋላ ግን ከታላቅ ወንድሙ ከያዕቆብ ጋር ሰዎችን እንዳሳ በወንጌል መረብ ከዚሁ ዓለም ባህር ለማጥመድ ጌታ ኢየሱስ ክርስቶስ የስብከት ስራውን እንደጀመረ በቅፍርናሆም ከተማ በገሊላ አጠገብ ሲመላለስ ጠራው። እርሱም ወዲሁ ከወንድሙ ጋር ታንኳይቱንና አባቱን ትቶ ተከተለው። ጌታ ሲጠመቅ የ25 ዓመት ወጣት እንደነበረ ሄሬኔዎስ የተባለ ደቀ መዝሙሩ ጽፏል። ቅዱስ ዮሐንስ ከደቀ መዛሙርቱ ሁሉ የተለየ ፍቅር ስለነበረው ጌታችን እስከ እግረ መስቀሉ ድረስ ተከትሎታል። ለዚሁም መላው ይህ አዲስ ኪዳን ክርስቲያኖች ወክሎ የእመቤታችንን እናትነት ከጌታ ተቀብሏል። በዚያች መከራና የኑዛዜ ሰዓት የተገኘ ቁርጥ ቀን ወዳጅ በመሆኑ በአደራ መልክ እነኋት እናት ተብሏል። እሱም ለእመቤታችን ልዩ አክብሮት ፍቅር ስለነበረው በእናትነት ተቀብሎ ወደ ቤት ወስዷታል። አደራውን አክብሮ በመጠበቅ በማጽናናት 16 ዓመት ሲታዘዛት ኑሯል። ሐምሌ 5 ቀን የሚነበበው መጽሐፈ ስንክሳር እንደሚገልጸው ቅዱስ ዮሐንስ የስብከቱ ስራ በኢየሩሳሌምና በአካባቢው የጀመረ የአንጾኪያ ሄዶ ያስተማረ ከቅዱስ ጴጥሮስ ጋር ነው። ከኢየሩሳሌም እስከ አንጾኪያ በፈረስ 20 ቀን ያስሄዳል። ቅዱስ ዮሐንስና ቅዱስ ጴጥሮስ ግን በእግዚአብሔር እርዳታ በአንዲት ሌሊት ደረሱ። ዮሐንስም ወደ ከተማይቱ ቀደም ብሎ ገባና ስለ ሀገሩ ጥናት ሲያደርግ የሀገሩ ሰዎች እጅግ ክፉዎች እንደሆኑ ተረዳ። ምዕመናን እንኳ በክፋታቸው ቢያዝንም ቅዱስ ጴጥሮስ አጽናንቶ አደፋፍረውና ወደ ከተማይቱ ገብተው በክርስቶስ ስም ወንጌልን ሰበኩ። ጣዖታን ከሚያመልኩ ሰዎች ብዙ መከራ ቢደርስባቸውም በአንጾኪያ ውስጥ ታምራትን እያደረጉ በስብከት በክርስቶስ ወንጌል ብዙ ሰዎችን አሳመኑ። ቅዱስ ዮሐንስ ከዚያ ሌላ ያስተማረበት ሀገር ቆሎጵድያ እንደምትባል ስንክሳር ይገልጻል። በከተማ አጠገብ ያለ ቄሮስ የሚባል ወንዝ ሞልቶ የሀገሪቱን ብዙ ንብረት በወሰደ ጊዜ ቅዱስ ዮሐንስ ከቅዱስ ጴጥሮስ ዘንድ ሄደና በታምራት የውሃውን መሙላት አቆመላቸው። ወደ ከተማ ገብቶ ብዙ ታምራትን እያደረገ ወንጌል ሰበከ። ካዩት ታምራትና ከሰሙት ትምህርት የተነሳም ብዙዎች አመኑ። ጥር 4 ቀን የሚነበበው ስንክሳር እንደሚነበበው ደግሞ ቅዱስ ዮሐንስ በሕይወት መጨረሻ አካባቢ ያስተማረው በእስያ ሀገር ሲሆን ዋና መንበሩም ኤፌሶን ነበረች። ዮሐንስ ወደዚች ከተማ የወጣውን ከደቀ መዝሙሩ ከአብሮኮሮስ ጋር ነበር። የስብከት ስራቸውን በቀጥታ መጀመር ስላልቻሉም ሮምና የምትባል አንዲት ሞግዚት ቤት ውስጥ ባሮች ሆነው ገቡ። እርሷም ዮሐንስን እንጨት ፈላጭ፣ አብሮኮሮስን ደግሞ ውሃ ቀጂ አደረገቻቸው። አንድ ቀንም ከምታሳድጋቸው ልጁ አንዱ ይዛ ወደ ቤተ ጣዖት ስትገሰግስ ዮሐንስና አብሮኮሮስ አብረዋት ገቡ። ያን ጊዜ በቤተ ጣዖት ያደረ ሰይጣን እነ ቅዱስ ዮሐንስን ሲያይ የቤቱ ዕቃ
አደናብሮ ጣለው። እስከ አስከትለው የነበረው ልጅም በድንጋጤ ሞተ። ያን ጊዜ እናንተ መምጣት ነው ለዚህ ሁሉ ያበቃኝ ብላ ደበደበቻቸው። ቅዱስ ዮሐንስም አስነሱልኝ አትይምን ብሎ መለሰላት። ያሁኑ ይህ እስከ መቼ ወዲህ ነው ደግሞ የሞተ ሰው የሚነሳውን ብላ በበለጠ ተቆጣች። ይህን ጊዜ ቅዱስ ዮሐንስና አውርኮሮስ ጸሎታ አቅርበው አስነሱላት። በዚህም ታምር አምና ተጠምቃለች። በቤቷም የመምናን ጉባኤ ተመሰረተ። ስለዚህ እሷም ለዚህም መምኔትና አድርገው ሾሟት። ከዚያም በኤፌሶንና በአካባቢው ወንጌል ለመስበክ ሰፊ በር ተከፈተለት። ቅዱስ ዮሐንስ በኤፌሶን በሚያስተምርበት ጊዜ ከኔሮን ቄሳር ቀጥሎ በሮም የነገሰው ድምጥያኖስ ከ86 እስከ 96 ዓመተ ምህረት የራሱን ምስል አሰርቶ እንዲሰገድ ወደ ኤፌሶን ላከ። ቅዱስ ዮሐንስ ግን ከመምናን ጋር ሆኖ ይህን ድርጊት ተቃወመ። ከዚያም ወደ ሮም ተወሰደና በፍልውሃ ተሰቃይቶ በመንግስት ላይ ያመፁ ሁሉ ወደሚታሰሩበት በደሴት ፍጥሞ እንዲታሰር ተፈረደበት። ራእዩን ያየውና የጻፈውን በዛ ቦታ ነው። ቅዱስ ዮሐንስ ድምጥያኖስ ከተገደለ በኋላ ከግዞት ተመልሶ 3 መልእክታትና ወንጌሉን እንደጻፈ ይነገራል። ስለ ቅዱስ ዮሐንስ የመጨረሻ ሕይወቱ ሁሉ የተለያዩ አመለካከቶች አሉ። አንደኛው ላይ እንደተጻፈው መነሻ በማድረግ የዮሐንስ ሞትን አልቀመሰም የሚል ሲሆን፣ ሁለተኛው ደግሞ በወንጌል እንደተጻፈው ቃል በመጥቀስ የጌታን ጽዋ ጠጥቷል፣ የሞትን ጥምቀትም ተጠምቋል፣ በግልጽ አነጋገር ሞቷል የሚል ነው። አባ ጀሮም ስለ ወንጌላዊ ሲገልጽ ዮሐንስ የመጨረሻ በምድር የኖረበት ዕድሜው ዘመን በኤፌሶን ከተማ እንዳሳለፈው ጽፏል። በዚህም ወቅት እጅግ ከማርጀቱ የተነሳ እርስ በርሳቸው የተዋደዱ ይህ ጌታችን ትእዛዝ ነውና ይሄ ከጠበቃችሁ ይበቃችኋል የምትለዋን ቃል ብቻ ለደቀ መዛሙርቱ ይነግራቸው ነበር። ይህ ዮሐንስ ዘወትር ትምህርቱ ነው። ደቀ መዛሙርቱን አባታችን ለምን ሁል ጊዜ አንድ አይነት ትምህርት አስተምረናለች ሲሉት ልጆቼ ይህ የጌታ ትእዛዝ ነው ማለት ይመልሳላቸው ነበር። ሐዋርያትና የኦርቶዶክስ ቤተክርስቲያን የወንጌል በዓል በየዓመቱ ጥር 4ና በየወሩ 6 በዓላት እርሱን በደረሰው የቁርባን ምስጋና ቅዳሴ ታዛለች። ቅዱስ ዮሐንስ የጌታን ስዕል እንደሳለ ለጌታችን ስዕል ምንጭ ከሆኑት አንዱ ወንጌላዊ ቅዱስ ዮሐንስ ነው። ጌታ ኢየሱስ ክርስቶስ በተሰቀለበት ዘመን የነበረው የሮም ቄሳር ጤባሪዎስ ቄሳር ይባላል። የቄሳር ልጅም ታማሚ ነበረ። ቄሳሩም የጌታን የመዳን ስራ እየሰማና የጲላጦስም የጻፉለትን ደብዳቤ እየተመለከተ ከዚያ ደግ ሰው መቃብር ወስዶ ልጄንም አንባ ሳመነን እያለ የማይ ነበር። በመጨረሻም ልጁን ወስደው በጌታ መቃብር ላይ ሲያኖሯት ከሕመሟ ስለተፈወሰ ፍቅሩ ስለመግለጥ የጌታን ስዕል የሚስልለት ሰው ይፈልግ ጀመር። ከዚያም በኋላ ዮሐንስ ወልደ ነጎድጓድ ተገኘና ልክ በዕለተ ዓርብ እንዳየው አድርጎ ስሎ ሰጠው። አንድ ጊዜ ቅዱስ ዮሐንስ ከኤፌሶን ከተማ ተነስቶ ክርስቲያኖችን ለማስተማር ሲዘዋወር ወደ አንድ ትልቅ ከተማ ገባ። በዚያችም ከተማ የሚገኝ መምናን ጊስ ስለሚባልና አስራዎቹ ዕድሜ ክልል ስላለ አንድ ወጣት ታሪክ አጫወቱ። ወጣቱን በጣም ይወዱት ስለነበረና እናት አባቱ ስለሞቱ የሚንከባከበውና የሚያስተምረው ካጣ ሊበላሽ ይችላል ብለው ለቅዱስ ዮሐንስ ነገሩት። ቅዱስ ዮሐንስም ይህን ሲሰማ ወጣቱን ይልስን ወደ ከተማይቱ ጳጳስ ወሰደውና እንደ ልጅ ተንከባከበው፣ እውነተኛ ክርስቲያንም አድርጎ ብሎ ሰጠው። የከተማ ጳጳስ ደግ ስለነበረ ይስን በደስታ ተቀበለው። ዘወትር የሚያስተምረውና ይንከባከቡ ነበር። በመጨረሻም የአካባቢው ምዕመናን በተሰበሰቡት ይስ ተጠመቀ። ከዚያ በኋላ ግን ነገሮቹ መቃየር ጀመሩ። እኒያ አባት ስራ በጣም ስለበዛባቸው ይልስን መቼም ተጠምቋል ብለው እንደ በፊቱ መቆጣጠርና ማስተማር ተውት። ይልስም የለመደውን የአባትነት ፍቅር ሲያጣ ወደ ከተማ ወጣ ብሎ ከእኩዮቹ ጋር መቀራረብ ጀመረ። ጓደኞቹ ግን መልካም አልነበሩም። ጭቃዎቹን ቁማርተኞችና ተደባዳቢዎች ነበሩ። አንድ ቀን ማታ በአንድ የመጠጥ ቤት ውስጥ ይልስንና ጓደኞቹን ሲጠጡ አመሹ። ሁሉም ሰክረው በያሉበት ሲወድቁ ይልስ ብቻውን ቀረ። በመጨረሻም የሁሉንም መጠጥ ሂሳብ ከፍሎ ያለውን ገንዘብ ጨረሰ። በነጋታው ይልስ ለጓደኞቹ ለእናንተ ስል ገንዘቤን ሁሉ አባከንሁ፣ አሁን ባዶ ኪስ ሆኛለሁ ብሎ ነገራቸው። ሁሉም ሳቁበትና ጅሉ ጊስ እኛ ገንዘብ ከየት እናመጣለን ይመስላል? ይልቅስ የምታገኘውን አጋጣሚ ተጠቅመ ስረቅ አሉት። በዚህ መሰረት ይልስና ሁለቱ ጓደኞች አንድ ሰው ቤት ሰብረው ገንዘቡንና ጌጣጌጡን ዘረፉ። በዚህም የተነሳ ይልስ መስረቅ ማለት በጣም ቀላል ስራ ነው ብሎ አመነ። ከዚያ በኋላ ይልስና ጓደኞቹ የታወቁ ዘራፊዎች ሆኑ። እርሱም ባሉበት መንገድ ማንም በጤና ማለፍ አይችልም ነበር። አንድ ቀን ሰው ሲደበድቡ ነፍሱ በእጃቸው ስለጠፋ ይልስና ጓደኞቹ ከተማዋን ጥለው ጠፉ። ከጥቂት ጊዜ በኋላም ይልስ ስም
በአካባቢው እየገነነ ስለመጣ ሰው ሁሉ ይፈራው ጀመር። እርሱ ጓደኞቹ አላፊ አግዳሚውን አላስቀምጥ አሉ። መንገደኞች ሁሉ በሰላም መጓዝ፣ ነጋዴዎች በጤና መንገድ አልቻሉም። ይልስ አለቃቸው ነበር። መግደልና መዝረፍም የዘወትር ስራቸው ሆነ። ከጥቂት ዓመታት በኋላ ግን ቅዱስ ዮሐንስ ወደዚች ከተማ መጣ። እኒያ ጳጳስም ስለ ወጣቱ ይልስ ጠየቃቸው። እርሳቸውም በጣም አፍረውና አዝነው ያልከኝን አልሰማሁም፣ ያዘዝከኝንም አልፈጸሙም። ይልስ ዛሬ ሰው ሁሉ የሚፈራው ወንበዴ ሆኗል። ዛሬ አላፊ አግዳሚውን አያስቀምጠውም። ይህ ሁሉ ግን የኔ ስህተት ነው በማለት በፊቱ አለቀሰ። ቅዱስ ዮሐንስም ሲሰማ በእጅጉ አዘነ። ወዲያውንም ጅልስን ያለበትን ጠየቀና በፈረስ እየጋለበ ተጓዘ። የአካባቢው ምዕመናን ጨካኝ ናቸውና ይገድሉሃል ቢሉትም አልተመለሰም። በተባለው ቦታ ሲደርስም ሁለቱ ሽፍቶች አገኙት። ወዲያውኑ ጩቤያቸውን መዘው በከፊቱ ቆሙ። ቅዱስ ዮሐንስም ፍቅር በተሞላ ንግግር እርሱ የድሮ ጓደኛው ነውና ከመግደላችሁ በፊት ባካችሁን ወደ አለቃችሁ ውሰዱኝ አላቸው። ሽፍቶችም እየሳቁ ወደ አለቃቸው ዘንድ ወሰዱት። ጊልስም ወጣት ቅዱስ ዮሐንስ በፍቅርና በፈገግታ ተመለከተው። ጊልስ አወቀው፣ ደነገጠ። ዘወር ብሎ መሮጥ ጀመር። ያን ታላቁ ሰው ዮሐንስ ፈራ። ቅዱስ ዮሐንስም ልጄ ለምን ትሸሻለህ? እኔ አባትህን የሚጎዳ መሳሪያ ላስሆም አለው። ያን ጨካኝ ሽፍቶች አለቃ ምርር ብሎ አለቀሰ፣ አነባ። መሳሪያውንም ሁሉ አምዘግዝጎት አለው። ጓደኞቹም እኔ ወደ ጌታ መመለሴ ነውና ደህና ሆኑ አላቸው። ከቅዱስ ዮሐንስ ኋላ ተፈናጡ። ወደ ጥንቱ ቦታው ተመለሰ። ትቷት ሂዶ በነበረችቱ ቤተ ክርስቲያንም እድሜ ልኩን እግዚአብሔርን እያገለገለ ኖረ። የዘመኑ አንጀራት በቺ ከጊልስ ምን ይማራል ይሆንን? ቅዱስ ዮሐንስ ከአራቱ እንስሶች መካከል በንስር ይመሰላል። በንስር የመመሰሉ ምክንያት እንዲህ ነው። በስነ አንስት አሞሮች ጥናት ሊቃውንት እንደሚነገረው ንስር ዓይኑ ጽሩይ ነው፣ ወደ ላይም መጥቆ ይበራል። ወጥቶ ረቦ ቁልቁል በተመለከተ ጊዜም የሰናፍጭ ቅንጣት የምታል ስጋ ብትሆንም አትሰወረውም። ያችን አንስቶ ይመገባታል። ቅዱስ ዮሐንስም አካልና ሕልውና ተገልጦለት ንጽሐ ስጋ፣ ንጽሐ ነፍሱ፣ ንጽሐ ልቦናው ተሰጡት ቀዳሚው ቃል ብሎ ተናግሯልና ይመለከት መሆኑ ያመለክታል። ዳግመኛም ንስር በእግሩ ይሽከረከራል፣ በክንፉ መጥቆ ይበራል። በእግር እንዲሽከረከር ዮሐንስም እንደመሆኑ ወልደ እጓለ እመሕያው ከሰማይ ወልደ ማርያም እያለ ጽፏል። በክንፍ መጥቆ እንዲበር እርሱም አካለ ሕልውና ተገልጦለት ቀዳሚው ቃል ብሎ ተናግሯል። በዚህ ዕለት ቅዱስ ሐዋርያት ከእናቱ ከማርያም በወፍሊያ ከአባቱ ከዘብዴዎስ መወሉድ የቤተ ክርስቲያን ታስተምራለች። በረከቱ ይደርብን፣ በቅዱሱ አማላጅነት ይማራል ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ኅዳር 4 በዚህ ቀን ከሮሜ ሀገር ቅዱስ አቢማኮስ እና አዛርያኖስ በሰማዕትነት አረፉ። ሁሌም ቅዱሳን ክርስቶስን የሚያምኑ እንደሆኑ ከሃዲው ንጉሥ መክሲሚያኖስ በሾመ መኮንን ዘንድ ወነጀሏቸው። እነርሱም አስቀርበው ስለ ሃይማኖታቸው ጠየቃቸው። እነርሱም ክብር ይግባውና በጌታ በኢየሱስ ክርስቶስ ታመኑ። እርሱም መኮንኑ ሰማይና ምድር በውስጣቸው ያለውን ሁሉ የፈጠረ እውነተኛ አምላክ ማምለክ ትቶ የሰይጣን መንፈስ በውስጣቸው ያደረባቸውን የሚያምኑ የማያዩ የማይሰሙ በሰው እጅ የተሰሩ የረከሱ ጣዖት ስለማምለኩ ዘለፉት። መኮንኑን ከድፍረታቸው የተነሳ አደነቀ። ቸብቸቧቸውም በሰይፍ ይቆርጡ ዘንድ አዘዘ። በመንግሥተ ሰማያትም የምስክርነት አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ያዕቆብና የሀገረ ፋርስ ኤጲስቆጶስ ዮሐንስ የአርመዝ ልጅ ከሆነ ከፋርስ ንጉሥ ከሳቦር እጅ በሰማዕትነት አረፈ። እርሱም ለፀሐይ ለጨረቃ ለሰዓትም እንዲሰግዱ አዘዛቸው። ትእዛዙን ባልሰሙ ጊዜ በጽኑ ስቃይ እንዲያሰቃዩቸው አዘዘ። በስቃይም ውስጥ እያሉ ሕዝቡ በማስተማር ክብር ይግባውና በጌታችን በኢየሱስ ክርስቶስ ሃይማኖቱ ያጸናቸው ነበረ። የልባቸው ጥንካሬ በስቃይ ውስጥ መታገሳቸው ማስተማር አለመተዋቸው ባየ ጊዜ ከእሳት ውስጥ እንዲጥሏቸው አዘዘ። በዛን ጊዜ ክብር ይግባውና በጌታ በኢየሱስ ክርስቶስ እጅ ነፍሳቸውን ሰጡ። የሰማዕትነት አክሊልም ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የደማስቆ ኤጲስቆጶስ ቅዱስ ቶማስ በግብፅና በሶርያ ስላቦች በነገሱ ጊዜ በሰማዕትነት አረፈ። ይህም ቅዱስ ቶማስ ከመምህሮቻቸው ውስጥ አንዱ እስላም በተከራከረው ጊዜ ቅዱስ ቶማስ በበረታበት ኢየሱስ ክርስቶስ ሰማይና ምድር በውስጣቸው ያለውን ሁሉ የፈጠረ አምላክ እንደሆነ በማስረዳት ኃይሎ ረታው። ያም እስላም ባረፈረ ጊዜ ወደ መኮንናቸው ሂዶ የክርስቲያናዊ ቶማስ ሃይማኖታቸውን ረገመ ብሎ ወነጀለ። መኮንኑም ወደ እርሱ አስቀርቦ ሃይማኖታችን ትረግማለህን አለው። ቅዱሱም መርገም እስከ አፌ አልወጣም፣ ክርስቶስ እውነተኛ አምላክ እንደሆነ ከእርሱም ሕግ በኋላ ሌላ ሕግ እንደማይወጣ ከአጽንቼ አስረዳሁ እንጂ ብሎ መለሰለት። መኮንኑም የእኛ ሕግ ከእግዚአብሔር ነው ወይስ አይደለም አለው። ቅዱሱም ከእግዚአብሔር አይደለም አለው። በዛን ጊዜ
መኮንኑ ተቆጣ። ራሱንም በሰይፍ እንዲቆርጡ ታዘዘና ቅድስት ራሱን ቆረጡት። በመንግሥተ ሰማያትም የምስክርነት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በረከቱ በእኛ ላይ ትደር ለዘላለሙ አሜን። በዚች ቀን የታላቁ አባት የዘካርያስ መታሰቢያው ነው። ዳግመኛም የዚህ ዓለም ሥራ የተወና ለአባ ዮሐንስ ደቀ መዝሙር የሆነ ቅዱስ አባ አበይዶ መታሰቢያ ነው። የዕለታት የሰማዕታት ጉባኤ የሆነ እስክንድርያ ሊቀ ጳጳስ ጴጥሮስ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉን አእላፍ መላእክት እያሳሰቡ ችግር ጊዜ የሚያቀርብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤው ቦታ ባርኮ መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።